አራተኛው ቀን ሐሙስ ጸሎተ ሐሙስ፣ የምስጢር ቀን፣ የአዲስ ኪዳን ሐሙስ፣ የሕጽበተ እግር ቀን የሚል ስያሜዎች ተሰጥተውታል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የሰው ልጆችም ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልት ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋው የተዋህደው ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህችም ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው እንዲሁ ሲመክራቸው ቆይቶ ነበር። ዓይኑንም ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነ ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው አንድ ሰዓትስ ያክል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ፣ እንዲሁ ተብሎ እንደተጻፈ። ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮጡ ይሁዳ ይህንን ስፍራ ቀድሞ ጌታ ይወዳት እንደነበረ ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻ እንዲሁ ጦር የያዙ ጭፍሮችን አስከትሎ ወደ እርሱ መጣ። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧልና አላቸው። ያን ጊዜ ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሊያሳያቸው ነውና፣ ያንን ጊዜ ጌታችን እንደዚሁ የሰው ልጅ በመሳም አሳልፈህ ትሰጠዋለህን? እንዲሁ ብሎታል። ከዚህም በኋላ ከእርሱ ጋር የመጡ አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሰዓተ ሌሊት ያዙት። ወደ ሽማግሌውና ወደ ካህናቱም ወደ ቀያፋም ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበረ። የነገሩንም ፍጻሜ ያይ ዘንድ እንዲሁም ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህንን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው እንዲሁ ከሰሱት። ለዚህም ሁለት የሐሰት ምስክሮች በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረን አለው። ጌታችንም አንተ አልካለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህንንም ጊዜ የመከራው ጅማሬ ነበርና። ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ሥርዓተ ቁርባን የተመሠረተው በዚህች ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለት ሐሙስ ለዓርብ ምሽት በሁለተኛው ሰዓተ ሌሊት ኅብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው።
13ኛውን ደግሞ ምንም እንኳን የሚጠቅመው ባይኖርም ለእርሱ የሚቀበል አድርጎታል። ቀምሶም አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁ ነገ እንዲሁም በመዓልተ መስቀል 13ቱ ሕማማተ መስቀልን እቀበላለሁ ሲል ነው። ጌታ ይህንን በአርአያነት ባያደርግልን ኑሮ ካህኑ እንዲሁ የጌታን ሥጋና ደም ሳይቀምስ አቀብሎ ብቻ እንዲሁ በሄደ ነበርና ይህንንም ሥርዓት ለማስተማር ነውና። በዚህ መሠረት እኛ ከእርሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህችም ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓት ዝቅ ባለ ድምፅ በለሰለሰ ይቀደሳል። የቃጭሉም አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመሸ ጊዜ እንዲሁ ድምፃቸውን ዝቅ አድርገው በለስሆ የተናገሩት መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን በእኛ ለሰው ለምእመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምእመናን ቀድሞ ራሳችንን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን እንዲሁ ይቀበሉበታል። ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መሥዋዕት አድርጎ የገለጠባት በእንስሳ ደም ይቀርብ የነበረውን መሥዋዕተ ኦሪትን አብቅቶ አማናዊውን የአዲስ ኪዳን መሥዋዕት ለድኅነተ ዓለም እንዲሁ የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒታችን ኢየሱስ ክርስቶስ ይህንንም ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው በዚህችም ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቂያው ውስጥ ጨመረ። እንዲሁም የደቀ መዛሙርቱ እግርን ሊያጥብ የታጠቀበትን ማበሻ ጨርቅ እንዲሁ ሊያስብ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? ብሎም ጠየቀው። ጌታ ኢየሱስም መልሶ እኔ የማደርገውን አንተ አሁን ታውቃለህ፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም ታጥበኛለህ አለው። ኢየሱስም እንዲሁ ካላጠብኩህማ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስንም ጌታ ሆይ ራሴንና እንዲሁም እጄን ደግሞ እግሬንም እንዲሁም ብቻዬን አይደለም። ኢየሱስም የታጠበ እግሩንም ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህም ሁላችሁም ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ አደረግሁላችሁን አስተዋላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። እኔ ለእናንተ እንደማደርገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ። እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊው ቃል እንደምንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባኝም አለ።
ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩኝ ከእኔ ጋር ዕድል ፈንታ የለህም። ከዚህም በኋላ ሌሎቹ ሐዋርያትንም አጥቧቸዋል። አሳልፎ የሚሰጠውን ይሁዳንስ እንኳን ሳይቀር እግሩን አጥቦታልና። ጌታም ይህንን ያደረገው አሳልፎ የሚሰጠውን ሳያውቅ ቀርቶ አልነበረም። ፍቅርንም ሊያስተምረው ለንስሐም ጊዜ እንዲሁ ሊሰጠው ነው እንጂ በሌላ በኩል ደግሞ እኛንም ለሚወዱ ብቻ ሳይሆን ለሚጠሉትስም እንኳን በጎ ማድረግ እንደሚገባ ይህን ሲያስተምር ነው። ጌታችንም ተጠምቆ ተጠመቁ፣ ጾሞም ጹሙ እንዳለን፣ ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን፣ እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጎ ብሎ አርያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናት ሁሉ በየማረጋቸው የምእመናኑን እግር ዝቅ ብለው የሚያጥቡበት የጌታን የትሕትና ሥራ ለማሰብ ነውና። በዚህም መሠረት ይህንን ሥርዓት አብነት በማድረግ በዚህም ቀን 9 ሰዓት ሲሆን የዕጽበተ እግር ሥነ ሥርዓቱ በሚከናወንበት ጊዜ ዲያቆኑ ውሃ ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦም ውሃውም በካህኑ ወይንም በሊቀ ጳጳሳቱ እጅ ይባረካልና። የዕጽበተ እግር ሥርዓት እንዲሁም ከካህናት እስከ አናጉስጢስ እንዲሁም ከወንዶች እስከ ሴቶች ላሉት ምእመናን ሁሉ በካህናቱ እጅ ይከናወናል። በዚያን ጊዜ ከውሃውም በተጨማሪ የወይራና እንዲሁ የወይን ቅጠልን ለሥርዓቱ ማስፈጸሚያ እንጠቀምባቸዋለን። ምስጢሩም ይህ ወይራ እንዲሁም ጽኑ ነው። ይህንም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምእመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን፣ በዚህችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ የፈጸመው የዕጽበተ እግር ሥነ ሥርዓትም ለካህናትና ለምእመናን የትሕትና ሥራን ለማስረዳት መሆኑን እንደዚሁ እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል።